ሰላም ውድ ተመልካቾቻችን እንዴት ናችሁ? ሽርሽር ፕሮግራማችን ተጀምሯል። የዛሬው ሽርሽር ፕሮግራማችን ደግሞ በአራዳ ፓርክ ነው የምናደርገው። አራዳ ፓርክ እንግዲህ በውስጡ በርካታ ነገሮችን የያዘ ፓርክ ነው። ለዛሬ በሽርሽር ፕሮግራማችን የመረጥነው ደግሞ የቤት ውስጥ የህፃናት መጫወቻዎችን በውስጡ ስለያዘው ቦታ ነው የሚሆነው ማለት ነው። ከተማችን ውስጥ እንግዲህ በርካታ ፓርኮች አሉ። እንግዲህ ህፃናት እንደፈለጉ እንዲጫወቱ በየፓርኮቹ በቂ የሆኑ መጫወቻዎች አሉ። ከኋላ እንደምትመለከቱት የውጪ መጫወቻም አለ። አራዳ ፓርክ ውስጥ ደግሞ እንግዲህ ለየት የሚያደርገው የቤት ውስጥ የህፃናት መጫወቻ አለ። ስለዚህ የህፃናት ዓለም ምን ይመስላል፣ ምን አይነት ዓለም ተፈጥሮላቸዋል የሚለውን በዛሬው ሽርሽራችን ቆይታ የምናደርግ ነው የሚሆነው። መልካም ጊዜ ይሁንላችሁ። ሰላም እንዴት ነሽ? ደህና ነሽ? ደህና ነሽ? ሰላም እንዴት ነሽ? ሰላም ነው። እንተዋወቅ እስኪ። እሺ፣ አስናቀች ንጉሴ ይባላለሁ። የትንሿ ከተማ ዋና መስራችና ስራ አስኪያጅ እና የሁለት ልጆች እናት ነኝ። ውይ በጣም ደስ ይላል። ከመግባቴ በፊት እንግዲህ ለተመልካቾች እየነገርኳቸው ነበር ትንሿ ከተማ እየሄድኩኝ እንደሆነ። ያው ትንሿ ከተማ ውስጥ ነው ያለነው። ግን እስኪ ስለ ትንሿ ከተማ ትንሽ ገለጻ አድርጊልኝ። ትንሿ ከተማ የልጆች መጫወቻ ማዕከል ሆኖ ዋና ዓላማችን ልጆች እየተጫወቱ የተለያዩ ክህሎቶችን እንዲይዙ ነው። በእነሱ ሳይዝ የተሰራች ከተማ ነች። እንደምታዩ ፖሊስ ጣቢያ አለ፣ ካፌ፣ ሱፐርማርኬት፣ ባንክ አለ። አንቺ ካፌ ውስጥ ነው ያገኘሁት። እኔ ካፌ እየበላሁ ነበር። እኛ አዋቂዎች ቀን ለቀን የምንኖረውን ህይወት እነሱ እዚህ መጥተው በራሳቸው ዓለም እንዲመሩት ነው። እንዴት ነው እስኪ አጀማመርሽ? ይሄን ቦታ መጀመሪያ ያየነው ከባለቤቴና ከልጆቼ ጋር ውጭ ሀገር ሄደን የዛሬ 2 ዓመት። እሺ፣ እንደዚህ መጫወቻ ቦታ ሄድን እና ልጆቼ አንወጣም አሉ። ወደዱት፣ በጣም ነው የወደዱት። ስናየው ሲምፕል ኮንሴፕት ነበረ ለኛ የመሰለን። ከዛ ግን በደንብ ስናውቅ ከጀርባው ምን እንዳለ በጣም አሜዝ አደረገና ይሄን ነገር ለምን ለኢትዮጵያ ልጆች አንከፍተውም በማለት እዚህ መተን ትንሿ ከተማ ብለናት ጀመርናት። በጣም አስገራሚ ነገር ነው። ለእናንተ ልጆች ብቻ ሳይሆን ለብዙዎች ልጆች ነው የሚሆነው። ምን ያህል ጊዜ ሆናችሁ? አመት ከግማሽ ነገር ይሆናል። አሁን በምን ሙያ ላይ ነሽ ነው ወይስ አሁን ሙሉ ጊዜሽን እዚህ ጋር ሰጥተሻል? ፕሮፌሽኔ አጠቃላይ ሐኪም ነኝ። ከጥቁር አንበሳ ግራጁዌት አድርጌ ሆስፒታል ሰራ ነበረ። ከዛ ሁለተኛ ልጄን ስወልደው የኮቪድ ጊዜ ነበረ። እቤት ጡት እያጠባሁ የአንድ አራስ ልጅ። ከዛ ሆስፒታል ሄጄ ደግሞ ያን ሁሉ ፔሸንት ያከብኩኝ ከተወሰነ ወራት በኋላ አልቻልኩም። ወጣሁኝና ምን ልስራ ሜዲካል ባክግራውንዴንም ሳልተው ግን ደግሞ ጊዜ እንዲኖረኝ ለልጆችና ለቤተሰቤ ሳስብ የመጀመሪያ ድርጅቴ ጉያ የሚባል ነበረ። እርጉዝ ሴቶችን ማስጠናት፣ ስለ እርግዝና ህመም መቋቋም ማስተማር ነበረ። ከዛም ደግሞ አለፍኩኝና ኤርሊ ቻይልድሁድ ዲቨሎፕመንት ላይ ለምን አንሰራም? ልጆቼን እድገት እየተከተልኩ ነው የስራ ዘርፍ የተቀየረው። እስኪ የዞርን ደግሞ ትንሿን ከተማ ውስጥ ዞር ዞር እያለ እንቃኛት። አሁን ያለነው ምን የት ነው? ይሄ ያለነው አሁን ካፌው ነው። ካፌ ነው። በጣም ተወዳጅና ረጅም ሰዓት ልጆች የሚያሳልፉበት ናቸው። ሼፎች ናቸው። እዚህ አሁን ለምሳሌ አንደኛዋ ተስተናጋጅ ሆና ሜኒው አለን። ከዚህ ላይ ምግብ ማዘዝ ይችላሉ። የዌተር ልብሶች አሉ። ይሄው እነዚህ ሁለት ልብሶች ፕራይስ ነው ያለው። እስከነ ዋጋው ተመጣጣኝ ዋጋ ነው ያለን። የሼፍ ልብስ ይለብሱና ደግሞ የተቀሩት ደግሞ ሼፍ ሆነው ይሰራሉ ማለት ነው። ምግብ ይሰራሉ። እዚህ በጣም ደስ የሚለው ሁሉም ነገር የሚያስፈልጋቸው አላቸው። አትክልት አላቸው፣ ስጋ፣ ፍሬንች ፍራይዝ፣ ቅመማ ቅመሞች አሏቸው። እቃዎቹ እዚህ ጋር በጣም ነው የሚያምሩት። ሴፍ በሆነ መልኩ ለነሱ ለልጆች የሚሆን ኬሚካል ነፃ የሆኑ እቃዎች ነው ያስመጣነው። ስካን ማድረጊያ ነው። ካሸሯ ነች። እዚህ ለምሳሌ አሁን ሲመጡ እቃ ነፃ አይደለም የሚለውን ኮንሰፕት ልጆች አንደርስታንድ ያደርጋሉ ማለት ነው። ስለዚህ ወላጆቻቸውን ሄደው ዛሬ አይስክሪም ፈልጋለሁ፣ ነገም አይስክሪም ፈልጋለሁ ገንዘብ ያስወጣል የሚለውን ነገር እንዲረዱት ነው። ከዛም በተጨማሪ ደግሞ አብሯቸው የገባው አዋቂ ይሄን እድል ተጠቅሞ እንደ እድሜያቸው
በጣም ዝቅተኛ እድሜ ከሆነ ያላቸው ቁጥርን አይደንቲፊኬሽን ሊማሩ ይችላሉ። አንድ 2 3 4 ምን ይመስላል። ተለቅ ያሉ ልጆች ከሆኑ ደግሞ ሂሳብን መማር ይችላሉ። ለምሳሌ 10 ብር ሲሰጣቸው እቃው የገዙት 5 ብር ከሆነ ቀንሰው ይሰራሉ የሚለውን ነገር ከዚህ መማር ይችላሉ። እዚህ ጋር እያንዳንዱ መስሪያዎች አሉ። በጣም የሚያምሩት ልስራ እንደ እኔ ራሴ ጋብዥ ጊዜ ከምግብ አስነስተሽ ያመጣሽ በጣም ነው ደስ የሚለው። ቀጣይ እዚህ ቲያትራችን አለ። ቲያትር መጋረጃው ሁሉ ሲያምር ቲያትር አዳራሽ ነው የሚመስለው። yes አላማ ሁሉም እንደዛ ነው። የሚለብሱት ልብስ በዚህና በዚህ በኩል ይደረደርላቸዋል እና ቅድም እንዳልሽው አሁን የውስጥ ተሰጧቸው ተዋናይነት መሆን ከሆነ ዘፋኝ ከሆነ የተለያየ የውስጥ ህልማቸውን እዚህ ኦን ሊያደርጉት ይችላሉ ነው። ጥበብ ውስጥ መሳተፍ የሚፈልጉ ልጆች እንደ መድረክ ይተውናሉ። ተጠቅመው እንትን ማለት ይችላሉ። እንዳያችሁ የቲያትር ልብስ አድርገዋል ልጆቹ። አዎ የሙዚቃ ኢንስትሩሜንቶች አላቸው። ከባህላዊውም ከዘመናዊውም አለ። ቀጣይ ያለን ኤስታብሊሽመንት ባንካችን ነው። ኤቲኤም አለ። አንዴ ብር ላውጣ ይቻላል። ኤቲኤም አለን። እዚህ ውስጥ ስትገቢ ማናጀርም ይታየኛል እዚህ ጋር። yes አለች። እንዴት ነሽ? ብር ማውጣት ፈልጌ ነበረ። ይቻላል? እሺ yes እዚህ አሁን ፋይናንሻል ሪስፖንሲቢሊቲ እጃቸውን ለማስተማር ይችላሉ። ምን ያህል ጊዜ ወሰደብሽ ይሄንን ነገር ለመገንባት? እንደማየው በጣም ትልቅ ከተማ ነው እውነት ለመናገር። የፈጀብን 3 ወር። 3 ወር? አዎ እቃው እስከሚሰራ መሬቱ ተነጥፎ መጫወቾቹ ገብተው በቃ ስራ ስንጀምር 3 ወር። እንደውም በጣም አጭር ጊዜ ነው። እንደዚህ አልጠበቅኩም እውነት ለመናገር። እሺ ባንክ ብራችንን አወጣን። አሁን የት እንሂድ? ቀጣይ እንትራችን ልክ እንደ ኮሪደር ማረፍ ብለን የምናወራበት ቦታ አለ። ግሪን ሌጋሲያችን እናከብራለን። ስትሪት ላይቶች አለ፣ ማታ ላይ ጨልም። እዚህ አሁን ለምሳሌ የመንገድ ህግና ደንብን መማር ይችላሉ ልጆች። ትራፊክ ላይቶችና ትራፊክ ሳይኖች አሉን በየቦታው ልብ ካልሽው። መኪና የሚነዳው በቀኝ ነው በግራ ነው የሚለው፣ ቀይ ቢጫ አረንጓዴ ምንድን ነው፣ የእግረኛ መተላለፊያ የሚለውን ነገር በቃ የተለያየ ነገር ከዚህ ሳር አለ። ይሄ አይረገጥም። አይፊል በቃ መንገድ ላይ ያለው ይሄ ነው መሰለኝ። ትክክለኛ ከተማ ነው ቁጭ ያደረግንላቸው። በጣም ደስ ይላል። እነሱ የሚመሩት ማንም አዋቂ ይሄን አድርጉ ይሄን አታድርጉ አይባሉም እዚህ። ከወላጆች ምን አይነት ፊድባክ ተቀበልሽ? 2 አይነት ነው ያለው። አንደኛው ግሩፕ ይረዳል እና የልጆች እድገት ላይ እንደምንሰራ የተለያዩ ክህሎቶች ቀስማሉ የሚለውን ነገር ይረዱሻል። አንዳንዱ ደግሞ ሸርታቴና ዥዋዥዌ ለምን የለውም ይሉሻል። እና የኛ እንትን ለየት የሚያደርገን ከሌሎች መጫወቻ ማዕከሎች በኢትዮጵያ የመጀመሪያው ስክሪን ነፃ ኢንዶር መጫወቻ ቦታ እኛ ነን። እና ከስክሪን ነፃ የሆነበት ምክንያት ቅድም አንቺ አንስተሽዋል። ስክሪን ኦቲዝም የሚባል አለ አሁን አዲስ በያንገር ጀኔሬሽን ላይ እየተከሰተ ያለው እና ይሄ አሁን ቴክኖሎጂ በጣም ህይወታችንን የሚመራ ነገር ነው። ወላጆች አትፈርጂባቸውም። ስራ ሰርተው ማታ ሲገቡ ይደክማቸዋልና ለልጅ በቃ ስልክ ነው ሰጥተው እንትን የሚያስብሏቸው እና እሱ የልጆችን አፍ የመፍታት አፍ እንዳይፈቱ ይገድባቸዋል። ከሌሎች ልጆች ጋር ሶሻሊ ኢንተራክት እንዴት ነው ማድረግ የሚለውን ነገር አያገኙም። እዚህ መጥተው ሲጫወቱ አሁን ኮሚኒኬሽን ስኪላቸውን ዲቨሎፕ ያደርጋሉ፣ ሶሻል ስኪልስ ዲቨሎፕ ያደርጋሉ። ኮንፍሊክት ሬዞሉሽን ሲጋጩ አሁን 2 ልጅ አንድ መጫወቻ ከፈለገ እንዴት ነው ይህን ችግር መፍታት ያለባቸው የሚለውን ነገር መማር ይችላሉ። የተለያየ ነገር ይይዛሉ እና እሱን የሚረዳን ወላጆች አብዛኛዎቹ ናቸው እና እሱን አመስግነውን ይሄዳሉ። በጣም አስገራሚ ነው። እንግዲህ አራዳ ፓርክ ከተገነባ ጥቂት ጊዜው ነው እና በዚህ አጭር ጊዜ ይህን የመሰለ ከተማ መገንባት መቻላችሁ በጣም ነው ደስ የሚለው። ግን ውጭ ላይም መጫወቻዎች አይቼ ነበረ። ምናልባት እሱንም ያጠቃልላል ወይስ ይሄኛውን ኢንዶሩን ብቻ ነው እናንተ? የኛ ይሄ ብቻ ነው ትንሿ ከተማ ነው። አውትዶር ፓርኩ የአራዳ ፓርክ
ስለዚህ ሁለቱንም ደግሞ መጠቀም የሚፈልጉ ወላጆች ካሉ መምጣት ይችላሉ። አዎ ላይክ ኢንዶር ፀሐይ ንጹህ አየር ለሚፈልጉት ወጥተው ይጫወታሉ። ከዛ ደግሞ ትንሽ እንረጋጋ የሚሉት ሲሆኑ ደግሞ እዚህ ገብተው ከኛ ጋር መጫወት ይችላሉ። አሪፍ። ደግሞ እስኪ ጉብኝታችን እንቀጥል። ቀጣይ ሱፐር ማርኬታችን ነው። እዚህ አስቤዛ ሾፕ ያደርጋሉ ማለት ነው። የወራዊ እኔ መግዛት ፈልጌ ነበር። ብዙ ነገር እዚህ ጋር ማአት ነገሮች ነው የሚታዩኝ። ፍራፍሬ አለ። ፍራፍሬ ነገር የለም። ይሄ ቦክስድ ጉዶችም አሉን እዚህ መግዛት ይችላሉ። የጽዳት እቃዎች አሉን እዚህ። ስለዚህ አሁን ስለ ንጽህና ይሄንን እድል መጠቀም ይችላሉ ማለት ነው። ከዛም በተጨማሪ ደግሞ ካሼራችን አለች። ቅድም እንዳልነው እቃ ነፃ አይደለም የሚለውን ነገር እየገዙ ነው እንግዲህ አስቤዛቸው። ሙሉ በቃ የሙዝ ገበያ አለ እዚህ። ልጆች ላይ እንደው ምን አይነት እንትን ታያለሽ? ብዙ ጊዜ ለምሳሌ ይሄ መስራቱ ላይ ነው ወይስ እንደ ከስተመር መሆኑ ላይ ነው? የትኛው ላይ ፎከስ ያደርጋሉ? አብዛኞቹ መስራቱ ላይ ነው ፎከስ መስራቱ ላይ። ኦኬ ገዝተው ሄደው መሳራ። አዎ በቃ ኤክስፔሪመንት ያደርጋሉ፣ ይቀላቅላሉ። አንዳንዶቹ ደግሞ ሩጫ ነው በቃ የአካላዊ እንቅስቃሴ የሚያገኙት። አሁን አንድ አስፔክት እዚህ ነው ሶ በቃ መሯሯጥ ነው። እግር ኳስ ሜዳ አለች እዛች ጋር ትንሽዬ፣ እዛ ሄደው ኳስ ይጫወታሉ። ፊዚካሊ እንትን ኤነርጂያቸው የሚያወጡበት መንገድ። ከዛ ደግሞ አንዳንድ ደግሞ ያው እንዳልኩት አሁን ይሄ ምግብ መስራቱ ላይ መሸጡ ላይ መገብየቱ ላይ ነው ያሉት። ምን ገባኝ አሁን ይሄ ፕሮፌሽን ብለን ከምናስበው ወይም ደግሞ ይሄ ተሰጥኦ ታለንት ከማዳበር ውጪ ቤት ውስጥም ራሳቸው ኩክ አድርገው መብላት፣ ራሳቸው መግዛት፣ ራሳቸውን መቻልም በደንብ ነው የሚማሩት ብዬ አስባለሁ። እኛ እኮ ልጆች ሆነን ዕቃ ዕቃ ጨዋታ ብለን ተጫውተሽ ነበር። እስኪ ልጅነትሽ እንደምናወራ ይሄ አሁን ዘመናዊ ዕቃ ዕቃ በይው እንጂ ዋና መሰረቱ እሱ ነው። ያው እኛ የማያስፈልጉትን ሰባስበን ምናምን ነው። ይሄ ግን በቃ ለነሱ ተብለው የተዘጋጁ ናቸው እና ቢሰበርም እንትን ቢሉም ራሳቸውን የማይጎዱበት ቦታ ነው። ልጅ ሆነሽ ተጫውተሻል? አዎ እኛ ሁለት እህቶች አሉኝ፣ 3 ነን ሴቶች። የምንኖርበት አፓርትማ ፎቅ ላይ ነበረ፣ ግቢ አልነበረንም። ስለዚህ የነበረን መጫወቻ እንትን በቃ እዛችሁ ቤታችን ውስጥ ኢማጂኔሽናችን እየተጠቀምን እዛ ፖሊስ ሌባ እንጫወት ነበር፣ ኮምፒውተር እየተጫወትን አሻንጉሊት፣ በቃ ኢማጂኔሽናችን በቃ ትልቅ ሰፊ ነበረ። አሁን ላሉት ልጆች ግን ይህን የመሰለ ነገር መስተካከሉ ደግሞ በጣም ትልቅ ነገር ነው ብዬ አስባለሁ። በእያንዳንዱ ቦታ ልክ ከተማችን ላይ እንደምናያቸው ማረፊያ ቦታዎችም አሉ። በጣም ነው ደስ የሚለው። ግሪን ኤሪያችን አለ። ቤት ይታየኛል። የማን ቤት ነው? እስቲ ጎራ ብለን ቤት እንግዶች ቤቶች እንዴት ዋላችሁ? አሁን ደግሞ ቤት ውስጥ ነው ያለ ነው። ይሄ መኖሪያ ቤት መምሰሉ ነው፣ ሳሎን ቤት። ፕላንቶች፣ ይሄ ፔይንቲንግ ልጆቼ አክቹሊ የሰሩት የራሳቸው ነው፣ ማስታወሻ ናቸው። መጽሐፍ አሁን ለምሳሌ እዚህ መርጠን ያስቀመጥ ነው ሂቲንግ ሀርትስ ይላል። መምታት ጥሩ አይደለም የሚለውን ነገር በተለይ ትንሽ ልጅ ኮና ከደከመው እዚህ ጋር ቁጭ አድርገው ስቶሪ ታይም ተረት ሊሆን ይችላል ሶፋቸው ጋር እያነበቡ። የሚገርም ቆንጆ ሳሎን ውስጥ እዛ ጋር ትራዲሽናል የኢትዮጵያ ቡና አለ። ይሄም ሌላ ፌቨሪት በጣም ብዙ ልጆች የሚወዱት ብዙ ጊዜ ስለሚያዩት ይመስለኛል ቤታቸው እና የማይፈቀድላቸው ይመስለኛል። እዚህ መጥተው ግን በቃ ቡና ማፍላት በጣም የሚወዱት ነገር ነው። ቡናችን ደርሷል። በጣም እናመሰግናለን። ፈንድሻ የለም። እዚች ጋር ሊትል ኢትዮጵያ ነች፣ ትንሿ ኢትዮጵያ። በረት አለን። በረት ነው፣ በረት መሆኑ ነው። ከዛ ጎጆ ቤታችን አለ ካጠገባችን። እዚህ ጋር እያንዳንዷን ነገር አስተካክላችሁላችኋል? አስተካክለናል። እንስሳውን ይቀራል። የወደፊት አንዱ እቅዳችን ላሞች አድርገን የሚታለበውን የሚለውን ኮንሴፕት አንደርስታንድ ገብተን ነው እንዴ? አይ መግባት እንኳን አልችልም፣ ትንሽ ግን ያምራል በጣም ራሱን ነው የሚመስለው። ምን አይነት ፊድባክ ይሰጣሉ ልጆች? አይ ቲንክ ጥያቄ ነው የሚጠይቁት ብዙ ጊዜ ይመስለኛል። ለምን
ብዙ ጊዜ አሁን ከተማ ውስጥ አያገኙም እንደዚህ አይነት ቦታዎችን። እሱን አሁን የኛም እንትን እዚህ ከተማ ውስጥ ለሚኖር ልጅ አያውቀውም። ወተት ከየት እንደሚመጣ ሁላ የማያውቅ ልጅ ይኖራል። ስለዚህ አሁን እዚህ ስለ አግሪካልቸር በተለይ የኛ ሀገር አንዱ እየሰራንበት ያለነው ነገር ሞደርናይዝድ ለማድረግ አግሪካልቸር ነው። ሶ እዚህ ይሄንን ኮንሰፕት ወላጆች ሊያስተምሯቸው ይችላሉ። እሺ አሁን ደግሞ ጎጆ ቤት አለች። ልጆች እንግዲህ ጎጆ ቤት ምንድነው በውስጧ ምን ትይዛለች የሚለውን ይመስለኛል የሚያዩትና በሙሉ የኢትዮጵያ ባህላዊ እቃዎች ነው የሚታየው። በጠቅላላ ባህላዊ ነገሮች ነው ያለን። ወፍጮ አለን፣ ቡና ሲኒ፣ ምጣዳችን እስከና አክምባሎ፣ ሙቀጫ አለ፣ መጥረጊያ፣ እዚህ ጋር ወፍጮ አለ። ሁሉም ነገር ክፍለ ሀገር የሚያገኙት ነገሮች እንዲያውቁት ምንድነው የሚመስለው የሚለውን ምንድነው ጥቅሙ የሚለውንም ከዚህ ማግኘት ይችላሉ። ስለዚህ ቀጣይ ወዴት ነን? ቀጣይ ስፖርት ቤት ፊዚካል ፊትነስ እንዲማሩ እንዴ እዚህ ጋር ቦዲ ቢልደራችን በጣም ደስ የሚለው። እዚህ ጋር ደግሞ ቦክስ አለ ከልጅነታቸው ጀምሮ ኤክሰርሳይዝ በቃ እንደ ዴይሊ ሩቲኑ መሆን እንዳለበት እንዲቀበሉት ትንሿ ጂም ማለት ናት። መሮጫ ትሬድሚል አለን እዚህ ጋር፣ ባይስክል አለ፣ ክብደት ማንሳት ይችላሉ። ዮጋ ደግሞ የሚፈልጉ ሜዲቴሽን ደግሞ እዛ ጋር መስራት ይችላሉ። እዚህ አካባቢ ደግሞ ጸጉር ቤት ይታየኛል። እንደውም ጸጉሬን መሰራት ፈልግ ነበር ነይ ሲንጠይቃቸው ሰላም እንዴት ናችሁ? ጸጉሬን መሰራት ፈልጌ ነበር። ጥሩ ቦታ ነው ያመጣሽኝ። እስኪ ምን ምን መሰራት እችላለሁ? ከፈለገሽ ኦኬ እንደዚህ ወይስ ቁጥጥር? ኦኬ I want to pay extra. Yeah. So ልቀመጥ ካና እሺ Are you going to wash? No. Okay. I already wash. So Yeah. what do you want? I want you to blow dry. Yeah. The piastra straight in your hair. Yeah. እዚህ አሁን ቶንዶስ አለን፣ ምላጭ አለን፣ የወንድ ዕቃ አለ። እዚህ ጋር ደግሞ የሴት ዕቃ ብቻ ለሁለቱም አድርገን። ስለዚህ ሁለቱም ኢንተረስት ያላቸው ልጆች መስራት ይችላሉ። ከዛም ደግሞ ይሄ ጸጉር ቤት መሄድ የልጆች አሁን ለምሳሌ የኔ ትንሹ ልጅ መጀመሪያ ሰሞን አይወድም ነበረ መሄድ። ይሄ ቶንዶስ ቫይብሬሽኑ ጭንቅላቱ ላይ እኔ ነበርኩ ሕፃን ሆኖ የምቆርጠው እና እሱን አሁን ኤክስፖዝ ታደርጋቸው እንደዚህ በመጫወቻ እያሳሳቅሽ ምናምን ሲሆን ጊዜ ዲሴንሲታይዝድ የሆኑና የሚቀጥለው ጊዜ አያስቸግሩም። ይሄኛው ፖሊስ ጣቢያ ነው። ስለዚህ ልጆች ሕግና ስርዓት እንዴት ነው ይማራሉ ማለት ነው። ይማራሉ። እንደሚታየኝ እንትን አለ፣ ካቴና አለ፣ መነጋገሪያ አለ፣ ዱላችን አለች፣ ፍላሽ ላይት አለ፣ ዎኪ ቶኪ አለ፣ የሚነጋገሩበት ሁሉም የተሟላ ዕቃ ያላቸው እዚህ ልጆች በጣም ብዙ ነገር ነው የሚማሩት። አሁን እንዳየሁት በጣም ሰፊ ነው። ገና ያላዳረስናቸውም አሉ። ወላጆችም መጥተው እንዲጎበኙት ነው የምጋብዘው። ወላጆች አሁን ይሄን ሲያዩ ትንሿ ከተማ በጣም ብዙ ነገር አለና ዋጋው ምን ያህል ይሆን እንደው ልጆቻችንን ማጫወት ብንፈልግ የሚል ጥያቄ እየጠየቁ ይሆናል ብዬ አስባለሁና እስኪ ምን ያህል ነው ዋጋው? የኛ በሰዓት ነው የምንከፍለው። የአንድ ሰዓት፣ የሁለት ሰዓት፣ የግማሽ ቀንና የሙሉ ቀን ኦፕሽኖች ነው ያሉን። ለአንድ ሰዓቱ 400 ብር ለአንድ ልጅ አብሮት አንድ አዋቂ በነፃ ይገባል። ለአንድ ሰዓት 400 ብር፣ ለሁለት ሰዓት 600 ብር፣ የግማሽ ቀኑ 1300፣ የሙሉ ቀኑ 2500። ስለዚህ ከጠዋት እስከ ሙሉ ቀን መጫወት ይችላሉ። ሰው አንዳንድ ወላጆች አሁን ለምሳሌ እቤት የሚጠብቅላቸው ልጅ ከሌለና አጋጣሚ የሆነ ነገር መድረስ ካለባቸው እዚህ ለኛ አስቀምጠው እስከነ የሚያስፈልጋቸው ነገር በጠቅላላ
መሄድ ይችላሉ ማለት ነው ወደ ጉዳያቸው። ስለዚህ የሚጠብቁ አሉ ማለት ነው። እንደማየው ህፃናትን የሚያግዙ አሉ፣ ሲጫወቱ ወደዚህ ሆኖ ወደዛ የሚሉ ልጆች አሉ። ግን ከዛ ውጪ ይጠብቃሉ ማለት ነው። መጠበቅ ነው ሰው ዋና ዓላማው። ቻይልድ ሌድ ነው የኛ መጫወቻ ማዕከል። ምን ማለት ነው? እሱ ልጆች ናቸው የሚመሩት። በቃ የሚፈልጉት ነገር ነው የሚያደርጉት። ይሄን አድርጉ የሚላቸው ሰው የለም። እኛ እነሱ ጀስት ማየት ብቻ ነው በቃ እንዳይጎዱ መጠበቅና እቃው ሲበታተን በየቦታው ለመመለስ ነው እንጂ ያሉት ልጅ ለማጫወት አይደለም የተቀመጡት። ስለዚህ መቼ ነው ክፍት የሚሆነው ወይስ ሁልጊዜ መምጣት ይችላሉ? ከማክሰኞ እስከ እሁድ አለን። ከማክሰኞ እስከ እሁድ? ሰኞ ዝግ ነን እኛ ከ3 ሰዓት ተኩል ጧት እስከ ማታ 1 ሰዓት። በጣም ነው የምናመሰግነው ትንሿን ከተማ ስላስጎበኘሽኝ። እንግዲህ እነዚህ ሁሉ ልጆች አሉ ጎን ለጎን ነው ጊዜሽን የሰጠሽኝና በጣም ነው የማመሰግነው። ተመልካቾችም እንግዲህ ትንሿ ከተማ አራዳ ፓርክ ውስጥ ትገኛለች። እንድትመጡ እንጋብዛችኋለን። በጣም አመሰግናለሁ። ሌላ ጊዜ እመጣለሁ ልጄን ይዤ። ደስ ይለኛል። እሺ፣ መልካም የስራ ጊዜ ነው። አመሰግናለሁ። ተመልካቾቻችን እንግዲህ እንደተመለከታችሁት ዛሬ በአራዳ ፓርክ የነበረን ሽርሽር ይሄንን ይመስል ነበረ። ህፃናቱ እንግዲህ እንዴት ሲጫወቱ እንዴት ደስ ብሏቸው የሚፈልጓቸውን ነገሮች ሲያደርጉ እንደነበረ አይታችኋል። ወላጆችም እንግዲህ ልጆቻችሁን ከስክሪን ነፃ በሆነ መንገድ በዚህ መልኩ የእረፍት ቀናቸውን እንድታጫውቷቸው ጋብዛችኋለሁ። ቀጣይ ሳምንት በሌላ የሽርሽር ፕሮግራም እንገናኛለን። ቻው ቻው።